አስገባችኋለሁ ጀነራሉም ከኛ ጋር ላይ ብያሉ ጥያቄዎች ካሏችሁ ቴክስት እንድታረጉማሉ እንድትጽፉልን አሁንም ይሄ መልእክት ይሄ ፕሮግራም ለብዙዎች እንዲደርሱ ሼር እንድታረጉት በሰዓት እናበረታታችኋለን ሌተናንት ጀነራል ታደሰ በጣም እጅግ አድርገን እናመሰግኖታለን ለሚዲያችን ማብራሪያ ሊሰጡ ፈቃደኛ ሆኖ ስለመጡ እኔም አመሰግናለሁ ስለጋበዛችሁ Thank you እንግዲህ እርሶ እንደሚያውቁት አይዶንት ምን ያህል ከትግራይ እንደምትሰሙት ባናቅም ብዙ አወዛጋቢ የሆኑ ነገሮች እንሰማለን unfortunately ትግራይና በኢትዮጵያ መካከል በተደረገው ጦርነት ብዙ ዋጋ ተከፍሏል አላስፈላጊ የሆነ ጦርነት ውስጥ ገብተን የሚያሳዝን ነገሮች ሆነዋል እግዚአብሔር ይመስገን የሆነ ሰዓት ላይ ግን በቃ ተብሎ ስምምነት ተደርጎ በዚህ በስምምነቱ ምክንያት በኢትዮጵያ በተለያየ ክልሎችና በትግራይ ውስጥ የሚኖሩ ህዝቦች ለጊዜው በትግራይና በፌደራል መካከል በሚደረገው ጦርነት አርፈዋል ምንም እንኳን ጦርነቱ በሌላ ክልል ቢቀጥል ትግራይን በሚመለከት ግን ከጥይት ድምጽ ወይንም በድሮን በሚከመደብደብ ጸጥታ አግኝቷልና ይሄ እጅግ አስደናቂ ነገር ነው ግን ከዚህ ስምምነት በኋላ ብዙ አዘጋጋቢ ነገሮችን እንሰማለንና እንደው ስለሱ አንዳንድ ማብራሪያ እንሰጡን ነበር ከጥያቄ ውስጥ አንዱ ለምሳሌ ብዙም ይወራው ሳውዝ አፍሪካ ውስጥ ስለተፈራረማችሁት ስምምነት ብቻ ነው ናይሮቢ ላይ ግን ስለተደረገው ስላፈጻጸሙ ሰነድ ግን ብዙ አይወራም እና እንደው ትንሽ ማብራሪያ ቢሰጡን ናይሮቢ ላይ የተፈራረማችሁት ያፈጻጸሙ ሰነድ ከሱ ውስጥ አንኳር የሆኑት ነጥቦች ምንድናቸው ስለሱ መጀመሪያ መግቢያ ቢሰጡን ያው የናይሮቢ የፕሪቶሪያ አግሪመንት ነው ያኛው ደግሞ የኢምፕሊሜንቴሽን ነው ዲክሌሬሽን ናይሮቢ ዲክሌሬሽን የሚባለው እና በመሰረቱ የፕሪቶሪያው አተግባበር ነው ፕሪቶሪያው ላይ የተቀመጠው አለ በተጨናነቀ ጊዜ ያስቀመጡት ጠቅለል ያሉ ነገሮች ነበሩ ለምሳሌ ስለ ጊዜ ስለ ናን ኤንዲኤፍ ፎርስ የሚባሉት ስለ ሴኩሪቲ ጉዳይ ስለ ዲዲአር ወይም ስለነዛ ነገሮች ትንሽ ፈታ ለማድረግ ነበር እና በዋናነት ሴኩሪቲው ላይ ነው ትንሽ እንትን ያደረግነው ምክንያቱም ዋናው ነገር ሴኩሪቲ ጉዳይ ስለሆነ የመጀመሪያው ያው ሲዝፋየሩን ቶክስ ማቆሙን ማረጋገጥ ነው አሁን እንዴት ይቆማል ቆሞስ የኃይል አቀማመጥ እንዴት ይሆናል የዲስኢንጌጅመንቱ የሚመለከት በግልጽ አስቀመጥ በእያንዳንዱ ግንባር ማለት ነው ፎርዛት ማተር በቶክስ በቆመበት ይቆም በተባለበት ኩለሌት ላይ ሙሉ በሙሉ ከመከላከያ ጋር የነበረው ቶክስ ሙሉ በሙሉ ቆሟል አንዳንድ አካባቢ የአማራ ኃይሎች እና የኤርትራ ሰራዊት በነበረበት አንድ ቀን ሁለት ቀን ቀጥሏት ከመከላከያ ጋር ሙሉ ቀን ነው ወዲያው ነው ኩለሌት ነው ያቆመውና ኢፌክቲቭ ማድረጉ ወይም ደግሞ በተግባሩ የቶክስነቱ ማቆሙ የኃይሉ ዲስኢንጌጅመንት የኛው ዲስኢንጌጅመንት እንዲያደርግ የተስማማ ነው ከዛ ዲስኢንጌጅ የት ይሆናል የሚልም ተስማማ ከዛ የሴኩሪቲ የትግራይ ሴኩሪቲ እንዴት ይሆናል የሚልም ምክንያቱም በፕሪቶሪያ አግሪመንቱ ላይ ጠቅላላ ያለ ነገር ነበር እና የትግራይ ሴኩሪቲ እና የፌደራል የሴኩሪቲ ኃይል ሴኩሪቲ ኢንተርቬንሽን በሚል መልክ ይሆናል ልክ ሌላው ክልል ጋር እንደሚደረገው እንደሚሆን በዛ መንገድ ነው ያደረግነው አጠቃላይ ስምምነቱ በፕሪቶሪያው የሁለታችን ስምምነት ዋናው ተነስቶን የተስማማንበት አግሪመንት ማለት ስምምነት በቪክተር እና ቫንክሽት አይነት ማለት ተሸናፊ አይነት ስምምነት ባይሆን በዛ መልኩ ነው እንትን ያደረገው ቃል በቃል ያንዳንዱ በጥሩ ሁኔታ ነው የተግባባ ነው
ስለዚህ በመሰረቱ አተገባበር ነው። ሌላ አዲስ ነገር የተጨመረ የለም፣ የተቀነሰም የለም። ሙሉ ማለት ድባቡ እዛ ላይ የተገናኙት ይታወቃሉም፣ ግን እዛ ፕሪቶሪያ የነበረው ቴክስት የውጥረትና ናይሮቢ የነበረው የተዋጋን ቢሆንም ቆየት ያለ አንድ መከላከያ ውስጥ ሆነ የምንታወቅ ስለሆነ ትንሽ ሪላክስ ያደረገ ነበር እና ልዩነቱም አንዱ ይሄ ነው የሚመስለኝና ለመግባባት አግሪመንት ላይ ብዙ አልተቸገርንም። ይሄ ነው እንግዲህ አዲስ ነገር ኢምፕሊሜንቴሽን ልክ ነው። ስለዚህ ፕሪቶሪያ ላይ የተደረገው በናይሮቢ ላይ አፈጻጸሙ ነው። አሁን ደግሞ ሰሞኑን የፕሪቶሪያ ስምምነት አፈጻጸም ስብሰባ አድርጋችሁ የሆነ ኮሚሽን ኦፕሬሽን ወይም ኮሚቴ ተቋቁሟል እና እዚህ የኦፕሬሽኑ ስቴክ ሆልደሮቹ ማን ናቸው? ይህንን አፈጻጸሙን ስምምነቱን ለመፈጸም የኦፕሬሽኑ ስቴክ ሆልደሮቹ እነማን ናቸው? ይኸውልሽ ባለፈው የአፍሪካ ህብረት ፓነል በአፍሪካ ህብረት ውስጥ ፓነሉም የአፍሪካ ህብረት ኮሚሽነርም የአፍሪካ ህብረት ፒስ ኤንድ ሴኩሪቲ ኮሚሽነርም እና እነዚህ ኦብዘርቨርስ የአሜሪካም የሌሎች ሀገሮችም የነበሩበት ስብሰባ ነበር። የስትራቴጂክ ግምገማ የፕሪቶሪያ አተገባበር ስምምነት አተገባበር ስትራቴጂክ ግምገማ ነው። ያኔ የተወሰነ ነበር። አንደኛው የተወሰነ ምንድነው አለ ማለት ስምምነት የተደረሰባቸው አተገባበሮችና ያልተደረሰባቸው ለየት። ለምሳሌ ፕሪቶሪያ የተደረገው ስምምነት ላይ ኮንቴስትድ ኤሪያዎቹ ይላል በኮንስቲቱሽን መሰረት ይፈታሉ ነው የሚለው። ጥቅል ያለ ነው። አሁን ኮንስቲቱሽኑ እንዴት ነው ማለት ኮንስቲቱሽን ለመተግበር ለመተግበር የሚደረግ እና እዛ ላይ እንትን ያደረግነው ነገር አለ። በፓነሉ እዛ ላይ የተግባባ ነው ተፈናቃይ መመለስ አስተዳደር የማትነስ ቅድም ይነሱ የነበሩት ናቸው። ባይላተራል ግንኙነት የጋራ ግንኙነት የሁለታችን ግንኙነቶች በነበረበት ይነሱ የነበሩት እየተነሱ ነበር። ስለ ትጥቅ መፍታት እዛ ያለው ህገወጥ አስተዳደር ማፍረስ እዛ ጋር ያለው የታጣቂ ትጥቅ እንዲያወርድ ማድረግ ከዛ በኋላ የሚሆነው ደግሞ አዲስ አድሚኒስትሬሽን የመመስረት የሚል ነበር። አዲስ አድሚኒስትሬሽን መመስረት ላይ የነበሩ ልዩነቶች ነበሩ፣ ግን ልዩነቱ በጣም ሰፊ አልነበረም። ሌላው ልዩነት ከዚህ በኋላ ስላለው ነው። ይሄ ከተደረገ በኋላ ምን ይደረጋል የሚለው ነው። ከተደረገ በኋላ ማለት ትጥቅም ከወረደ በኋላ ያኛውን ትጥቅ የሌለበት ኤሪያ ከሆነ በኋላ አስተዳደሩ ከፈረሰ በኋላ እና ተፈናቃይ ከተመልሶ አዲስ አስተዳደር ከተመሰረተ በኋላ ከዛ በኋላ ምንድነው የሚሆነው? በኩል ሊቀርብ የነበረ አለ። በእኛ በኩል እንግዲህ የኢንተሪም አድሚኒስትሬሽን ነው ያለው ትግራይ ውስጥ። ስለዚህ የሚቋቋሙ ኢንተሪም አድሚኒስትሬሽን ነው። ስለዚህ ቀጥታ በትግራይ በኢንተሪም አድሚኒስትሬሽን በጊዜያዊ አስተዳደሩ ስር መቆየት አለባቸው የሚል ነው። እኔ ሬፈረንደም ጥያቄ ምናምን ሊነሳ ከሆነ ኮንስቲቱሽናሊ በመጀመሪያ ደረጃ ጊዜያዊ መንግስት ያን የመመለስ ኃላፊነት የለውም፣ ተልዕኮ የለውም ስለ ሬፈረንደም ለመነጋገር እና ይህን ካስፈለገ
ወደ ስታትስ ኮ አንተ ይመለስና ከዛ በኋላ በህዝብ የተመረጠ መንግስት በትግራይ ከተመሰረተ በኋላ ያኔ ሊነሳ ይችላል የሬፈረንደም ጥያቄ እንዴት እንደሚነሳው አለ ኮንስቲቱሽኑ ጋር የኛ ነበር በፌደራል መንግስት ተደራዳሪዎች በኩል ደግሞ መስተዳድሩ ከቆመ በኋላ የመጀመሪያው ስራ ከተሰራ በኋላ ቀጥሎ በፌደራል መንግስት ቆያሉ ቦታዎቹ እንደዚህ ምዕራብ ትግራይ ሰለምት እና ደቡብ ራያ በፌደራል መንግስት ስር ይቆያሉ ከዛ በኋላ ሬፈረንደም ይመጣል ፋይናል እልባቱ በሬፈረንደም ይደረጋል የሚል ነበር እዚህ ጋር ለመግባት ነበር ፓነሉም ያ እዚህ ለመግባት ሲኖር ፓነሉ ቀጥታ የሆነ መፍትሄ ሊያስቀምጥ አይችልም ስለዚህ የነበረው ልዩነት እኛ ለምን እንደዛ እንዳለን አብራራን በወገን በፌደራል መንግስት በኩል የነበሩ ተደራዳሪዎች ደግሞ ለምን እንደዛ እንዳሉ አብራሩ ስለዚህ ያን የተባለው ነገር ምንድነው የተስማማችሁበት እየተገበራችሁ ያልተስማማችሁበትን ደግሞ በቀጣይ እየተነጋገራችሁ እየተደራደራችሁ እንድትሄዱ ግን ያልተቋጨ ነገር ስላለ አለመግባባት ስላለ ፓነሉ በቅርብ ይከታተላል በሁለት ወር ውስጥ ደግሞ ተሰብስቦ ያያል መጀመሪያ ማለት የተደረገባቸው ነገሮች ምን ተሰሩ ስለቀረው ስላለመግባባት ላይ ደረሳችሁ ብሎ ያያሉ ያኔ ምንም ለውጥ ከሌለ ተመልሰን ይነሳል ማለት ነው እና በዛን ጊዜ ፓነል ያለ ተነሳ እነዚህን ችግሮች ላይ እነዚህ አለመግባባቶቹ እና የተደረሰባቸው ላይ ወደ ኢምፕሊሜንቴሽን እንዲሄዱ መግባባት ባልተደረሰባቸው ላይ ደግሞ ጥረት እንዲያደርግ የሆነ ኮሚቴ ቋቋም ተባለ ያ አሁን ኮሚቴ እየተባለ ያለው ይሄ ነው የብሔራዊ ኮሚቴ የሚባለው ማለት ነው አዎ ያኔ በፓነሉ ጊዜ ተግባብተን ያቋቋም ነው የዚህ ፓነል የዚህ ናሽናል ኮሚቴ ስራ ቅድም ያልኩት ነው ተመልሶ ወደ እነዚህ የደረሰበት ነገር ተመልሶ ወደ ተደራዳሪዎቹ ያ ነው የሚያደርሰው ሪፖርት የሚያደርገው እርግጥ በናሽናል ኮሚቴው ተደራዳሪዎች አሉ ተመልሶ ወደ የበለጠ ጥረት ለማድረግ እንዲያመች ነው ናሽናል ኮሚቴ እንዲኖር የተባለው ናሽናል ኮሚቴ ከዛ ቀደም ብሎም የሚነሳ ነበር ፕራይም ሚኒስተሩ አንድ ጊዜ ቼር ያደረጉት ነበር ስብሰባ ነበር ከፓነሉ በፊት ፓነሉ መጠራት አስፈላጊ ነው የሚል የተወሰነበት እና ያኔም ኮሚቴ እንደሚያስፈልግ ፕራይም ሚኒስተሩ አንስተው ነበር የናሽናል ኮሚቴ ቼርማኑ ምክትል ጠቅላይ ሚኒስትሩ ናቸው ተመስገን ጥሩነህ ያሉት አባላት ደግሞ ከፌደራል መንግስት አሉ ከትግራይም አሉ ከአማራም አሉ ያኔ የተደረገው ከአማራው ያው ፕሬዝዳንቱና ምክትሉ ከትግራይ ደግሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና ምክትል ሆነው ከዛ ከፌደራል መንግስት በኩል ደግሞ አሉን አምባሳደር ሬድዋን ይመስለኛል አብርሃም መሰለኝ ዶክተር አብርሃም እንደዚህ አይነት ነው ግን ምክትል ጠቅላይ ሚኒስትሩ ናቸው ቼር የሚያደርጉት ይሄና
የኮሚቴም ተነጋገረ ተገናኘ ቤዚክ ለውጥ አለመጣም የተግባባንበት እንድንተገብር ነው ያልተግባባንበት ደግሞ በዛም ሊፈታ አልቻለም እሱንም የተወያየንበት ነው መጀመሪያ የተግባባንበት አንደኛ የትጥቅ ማስፈታት የታጣቂ ማስፈታት ከዛ አስተዳደር ማፍረስ ቀጥሎ ሰፋሪው ሴኩሪቲ ማረጋገጥ የደህንነት ማረጋገጥና ሰፋሪው ከተማ ማለት ሰፋሪ ሳይሆን ተፈናቃይ ማለት ነው ከዛ ተፈናቃይ ከተመለሰ በኋላ ደግሞ ጊዜያዊ አስተዳደር በቀበሌና በወረዳ ማቋቋም እነዚህን የተግባባንበት እዚያን ተግብር ያተግባባንበት ከዛ ቀጥሎ ያለው ደግሞ ያየነው ነው ኦፕሬሽናሊ ይሄን ውሳኔ ነው የሚያደርገው አተገባበሩ ነው እና ለፓነል እንትን የተደረጋለ ተዳራሪዎችን የተግባቡበት አለ ከዛ ናሽናል ኮሚቴውም እንትን ያደረገው አለ ያረጋገጠው አለ ኦፕሬሽናል ኮሚቴው የሴኩሪቲ ስራ ነው የሚሆነው እና በኦፕሬሽናል ኮሚቴው የሴኩሪቲ ሰዎች ነው ያሉት ማርሻል ብርሃኑ አሉ ቺፍ የጠቅላይ ነው ማርሻል ብርሃኑ ማለት ኤታማዦር ሹም የፌድሪ ማለት ኤታማዦር ሹም ከዛ ሚኒስትር ማሉ ከሁለቱም ምዕራብ ግንባር ያለው ኮማንደር የመከላከያ ከደቡብ ግንባር ያለው ኮማንደር የመከላከያ ከደቡብ ማለት ከደቡብ ትግራይ ያለው ሰሜን ወሎ የመከላከያ ኮማንደር ከዛ ከትግራይ ደግሞ እኔ ያለው ከዛ በምዕራብ አቅጣጫ ያለው የትግራይ አዛዥ አለ ማለት ወታደራዊ ኃላፊ አለ በደቡብ በኩል ያለው የወታደራዊ ኃላፊ ማለት አዛዦች ነው ቤዚካሊ እኛን ተነጋግረን የውሳኔ እንዴት on the ground implement ነው ያለው የኛው ስቶሪን ናሽናል ኮሚቴ የሚባለው ነው ኦፕሬሽናል ኮሚቴ ኦር ኦፕሬሽናል ፕላኑ የሚያወጣው ቲምም ቅድም የገለጽኩት የኛው ደግሞ በስምነቱም ያለ ነው አተግባበሩ ላይ የሁለቱም ሰራዊት ኃላፊዎች የሴኩሪቲ ኃላፊዎች በኃላፊነት ተገበቱ ትናም ያደረግነው ይሄ ነው ናይሮቢም ይሄ ነው ያደረግነው ኢምፕሊሜንቴሽኑ ስቲል እኛ ነው የሴኩሪቲ ሰዎች ነው ያየን ያለ ነው አዲስ ስምምነት አዲስ ነገር ማለት ስምምነቱ ግን on the ground ዴት ነው የሚተገበረው ዲቴል አይ ሳደር ማፍረስ ማለት ምን ማለት ነው ምንድነው የሚፈርሰው ማን ነው የሚፈታው በእያንዳንዱ ይሄ ነው የዘረዘነው ተፈናቃይ መመለስ ማለት እንዴት ነው የሚመለሰው ዝም ብሎ መኪና ስላገኘ ነው የምትመልሰው እንዴት ነው ስርዓት ይኖረዋል የተፈናቃይ መመለስ ኢንተርናሽናል የሆኑ ፕራክቲሶች አሉ እንዴት ነው በዚህ በእኛ በኩል እንዴት ነው የምትተገብራቸው እነዚህ ነው ያየነው That's good. ስለዚህ የብሔራዊ ኮሚቴው የፕሪቶሪያ ስምምነት ከሱ ኦሪጂኔት ያደረገ ነው እንጂ ከሱ ተቃራኒ አይደለም የፕሪቶሪያ ስምምነትን በተግባር ለማስፈጸም ከተቋቋመው ኦሪጂኔት ያደረገው ኮሚቴው የፕሪቶሪያ ስምምነት ነው ማለት ነው የፕሪቶሪያ ስምምነት ነው የመጨረሻው አዲስ ላይ ተደረገው የፓነል ውይይት እዛ ላይ ተነስቶ የተግባባንበት ነው ከዛ በፊት አልነበረም
ከዛ በፊት የነበረው ዋናዎቹ ተደራዳሪዎች ናቸው። ከፌደራል መንግስት በኩልም ቺፍ ኔጎሽየተር አለ፣ ከትግራይ በኩልም ቺፍ ኔጎሽየተር አለ እና ቲሞች አሏቸው እነሱ የሚመራቸው እነዚህ ነበሩ። ለማቅለል ሲባል ነው ናሽናል ኮሚቴ ብዙ አዲስ ነገር ትልቅ ነገርም አይደለም። ኢንፋክት ችግሮችን የበለጠ በመፍታት ትንሽ ያግዝ ይሆን ወይ ብሎ የተነሳ ነው። ከዛ በተረፈ ብሔራዊ ኮሚቴው ባይኖርም ፕሪቶሪያው ስምምነት መሰረት አተግባሩ የተገመገመው በአዲስ አበባ ፓነል ያስገመገመው የተስማማችበት ይቀጥሉ ቢባልም ዳይሬክትሊ ኦፕሬሽናል ፕላን ለማድረግ የሚችለው አሁን ኦፕሬሽናል ፕላን ያወጣው ነው። ተጨማሪ የናሽናል ኮሚቴው አዲስ ነገር እንዲፈጥር አይደለም፣ ፋሲሊቴት እንዲያደርግ ነው። በጣም መልካም። እንግዲህ ሰሞኑን በስምምነቱ መሰረት አሁን ከደረደሩልኝ ውስጥ አንዱ ሰሞኑን ሀፕን አድርጎ ብዙ ጫጫታ ፈጥሮ የሰማነው በራያ የነበረው የጊዜያዊ አስተዳደሩ መፍረስ ነው እና ይሄንን የጊዜያዊ አስተዳደሩ ማፍረስ ማንዴቱ የማን ነው? ማን ነው እያፈረሰው ያለው? አሁን የምንሰማው ቲፒኤልኤፍ ወራራ እንደፈጸመ ቲፒኤልኤፍ ሄዶ እንዳፈረሰ ነው የምንሰማው እና የጊዜያዊ አስተዳደሩን የማፍረሱ ማንዴት የማን ነው? ማን ነው እያፈረሰው ያለው? በርሶ ደግሞ ባደረጉት ኢንተርቪው በግንቦትና በሰኔ ይሄ ነገር እንደሚፈጸም ስምምነት ላይ እንደደረሳችሁ ተናግሯልና ይሄንን የማፍረስ ማንዴቱ የማን ነው? እንግዲህ በስምምነታችን የተስማማነው የመጀመሪያዎቹ ፌዞች አሉ። በመጀመሪያው ፌዝ የሚፈጸሙት ተግባራት አንተ ማስፈታት ነው፣ አስተዳደር ማፍረስ ነው። ከዛ የትጥቅ ማስፈታቱ ላይ በደንብ የተግባባንበት አለ። ማን ነው ከጦርነት በኋላ እንዲታጠቁ የተደረጉት እነሱ ይፈታሉ። ሌላው ከድሮ ጀምሮ የግሉ ታጣቂ ትጥቅም የነበረው የድሮም ትጥቅ የነበረው የድሮ ብቻ ከጦርነቱ በፊት የነበረው ግን እሱን አይወርድም የሚል ነገር ተግባባን። ምክንያቱም ትጥቅ ማስፈታት ኢትኖት ቀላል አይደለም። በእነዚህ አካባቢዎች ከፐርሰናል ሴኩሪቲ ጋር የተያዘ ነው። እንደ ካልቸርም በምዕራብ ትግራይ ለምሳሌ እንደዛ ነው። ማን ነው የሚያወርደው የሚል ማለት ነው። ከዚህ ውጭ በሁለቱም ቦታዎች ኢሌጋል የሆኑ የአርምድ ግሩፖች አሉ። እነማን መሆናቸውም ለይተናል። በምዕራብ ትግራይ በደቡብ እነዛም ይፈታሉ የሚል አነሳን። ከዛ ይሄ ከዚህ ጋር ተያይዞ አስተዳደር የማፍረስ ነገር አለ። አስተዳደር ማፍረስ በጣም ሰፊ ስራ ነው። አስተዳደር ማፍረስ ቀበሌ ጀምሮ እስከ ወረዳ ያለው በምዕራብ ትግራይ ስናይ ደግሞ ዞንም አለ። በሌላው ዞን የሚባል የለም፣ ወረዳዎች ናቸው። ወረዳዎች ምን ያክል ናቸው ይታወቃሉ። እነዚህን ዲስማንትል የማድረግ ማለት ነው። ከዚህ ጋር የተያዙ ብዙ እንትኖች አሉ። አስተዳደር ስታቋቁም እዛው ምልክቶች አሉ፣ ባንዲራ አለ፣ ይሄ የዚህ ክልል ነው የሚሉ የተለያዩ የሚጻፉ ምናምኖችም አሉ። እነዚህ በሙሉ ይፈርሳሉ፣ ይነሳሉ ማለት ነው። ባንዲራውም ተሰቅሎ ነበር ግን ይወርዳል ማለት ነው። የአማራ ክልል ባንዲራ የፌደራል መንግስት ብቻ ባንዲራ ይውለበለባል ማለት ነው። ከዚህ ጋር ተያይዞ ብዙ ነገሮች ተደርገዋል አይደል? የመንግስት ሰራተኛም ተፈናቅሏል፣ ምን ብለዋል፣ ብዙ ነገሮች ተደርገዋል። ስለዚህ በአት አዲስ ተቀጣሪ ነው ያለው። ስለዚህ ይሄኛውም የመንግስት ስራዎችን ፍሪዝ ያደርጋሉ፣ ሰራተኛው ይወጣል ማለት ነው። ስለዚህ የዛ አካባቢ ነዋሪ የሆነው
ትጥቅ የነበረው ትጥቁን ያራገፈ ወይም ደግሞ የሲቪል ሰርቫንት የነበረው የዛ አካባቢ የነበረ ወይም ደግሞ አስተዳደር የነበረ ግን የዛ ነዋሪ የሆነው እዛ ይኖራል። ከሌላ አካባቢ ለዚህ ስራ ሊሾም ወይም ደግሞ የሆነ ሊቀጠር ወይም ደግሞ የሆነ ተልእኮ ተሰጥቶት የመጣ ደግሞ ወደ መጣበት ይመለሳል። ይሄ ነው ያደረግነው። ከዚህ ጋር በተያያዘ የኛ ኃይል እዛ ያለው ጠለብትም አለ፣ ምዕራብም አለ፣ ደቡብም አለ። እሱ የሚመለከት ሰፊ እንትን ተደርጎ ነበር። ስለዚህ የኛውም ከዛ አካባቢ እንደምናነሳው ተግባባል። የኛ ኃይልም ከዛ እንደገና ዲሞግራፊውን ሪኢንጂነር ለማድረግ የተደረገ ሰፈራ አለ። ያ ሰፈራ ኢኮኖሚካል ኢንሶስ ፖለቲካል ከመጀመሪያ የኛውም ሪቨርስ የማድረግ ነገር አነሳል። መመለስ አለበት የኛውም የሚል ይህም ተግባባ። ማን ነው የሚያደርገው የሚል ነገር አለ። አሁን እኛ የምናደርገው የኛ ስራ የኛን ኃይል ማስወጣት ይሆናል። ምክንያቱም በመጋዋት ስለሆነ ከዛ አካባቢ ይወጣል ማለት ነው። ከዛ ቀጥሎ የኛ ስራ የሚሆነው የሚመለሰውን ተመላሹን ተፈናቃይ እሱን የማዘጋጀት የሱን ዝርዝር እንትን የማድረግ እና እነዛን ስራዎች ናቸው እዛ የሚደረጉ ዝግጅቶች። እዚህ ላይ የተፈናቀለ ውስጥ የድሮ ታጣቂ የነበረ ማለት አዲስ ትጥቅ አናስታጥቅም፣ ግን ከድሮም ትጥቅ የነበረው አለ። እሱ ከነትጥቁ እንደሚመለስ ነው የተግባባ ነው። ናኛው የነባሩ የድሮ ታጣቂ የድሮ ባለ ትጥቁ ጋር አለ። ከዚህ የሚመለስ የቆየው ትጥቅ የነበረውም ትጥቁን ይዘው ማለት ነው። ይታወቃሉ። ችግር የሚፈጠር ነገር አይደለም። አዲሱ በዚህ ኦኩፓይ ለማድረግ የተዘጋጀው አዲስ ታጣቂ ነው ችግር የሚፈጥረው። ከዛ እኛ ይሄን እናደርጋለን። በፌደራል መንግስት በኩል ደግሞ አስተዳደር የማፍረስ ታጣቂ ትጥቅ የማስወረድ ሁሉም የሚደረጉት ደግሞ የመከላከያ ሰራዊት ያደርገዋል ማለት ነው። በሁለቱም በኩል እንደሚያመች ሲቪሊያኑ እንትን ያደርጋሉ። በተረፈ ግን ለሚሊተሪ የሚደረግ እንትን ነው። ኮሚቴው ጋር በምዕራብ ትግራይ ይሄኛው በማዕከል ፕላን ወጥቷል። በደቡብና በምዕራብም ፕላን ወጥቷል። በምዕራብም በደቡብም በፕላኑ ያሉት አዛዦች ናቸው ያወጡት ፕላኑ። ሲቪሊያን ኮምፖነንት ከመጀመሪያው ምክንያቱም ፖለቲካል ሆነው ዝም ብሎ ብዙ ኢሹዎች ይዝል መግባባት የሚቻልበት ነገራትና ከሴክሪቲ አንጻር እንዲታይ ለማድረግ ነው። ስለዚህ ያ የሚያደርገው ትጥቅ ማስወረድን መሳሌ ማፍረስን የሰፋሪ የመመለስን የመከላከያ ይሆናል። የመከላከያ ሲያደርግ ብቻውን እንደማያደርጉት ነግረውናል። which is acceptable ከአማራ ክልላዊ መንግስት ጋር እነሱ እንትን አድርገን እንዲያግዙን አድርገን እንፈጽመዋለን የሚል ነው። አሁን ራያ ጋር ያጋጠመው ነው ጥያቄ። ራያ መጀመሪያው ባለፈው ለመግለጽ ሞክሮ ነበር። ራያ ላይ ራሱ የእንቅስቃሴው ሲጀምር አዲስ አበባ የነበረው አዲስ አበባ ነበር። ስለዚህ ጉዳይ እየተነጋገርን ፕላን እያደረግን ማለት ነው ነበርና እስከ 11 ተኩል አካባቢ ምሽት በኢትዮጵያ አቆጣጠር ከአብረን ነው የነበረው
ማርሻል ብርሃኑ ጋር አብረን ነው የነበረውና ብዙ እኔ ራሴ አስበው ነበር። አሁን ያኔ እንቅስቃሴ ተደርጎ እየተንከባለለ ትንሽ በነዛ ከአማራ ሳይድ ታጣቂ የሚባሉ ትንሽ ፕሮቮክ ባደረጉት እየተንከባለለ ወደ አላማጣ አጠገብ ደረሰ። ካወቅ በኋላ ቆመ። ምክንያቱም ያን ለመፍታት ነበር ስነጋገር የነበረው። ስለዚህ አላማጣም እንዳይገባ አደረገ። ያን መፍታት ግን በራሱ መንገድ ነው ትተውት ሄዱ። ስለዚህ አስተዳደሩም ራሱ ነው የፈረሰው። ሄደ ታታ እንትን ሆነ። እዛ የቀሩት የመከላከያ እና የፌደራል ፖሊስ ነበሩ። አሁን ለመመለስ ጥረት እያደረጉት አሉ። እየሰማ ግን በራሱ ከዛ ጥሎ ሄዶ የፈረሰ እንጂ በሌላ መንገድ የፈረሰ አይደለም። አሁን ኢምፕሊሜንቴሽኑ አሁን ፕላን አውጥተናል። ፕላኑ ገና ተግባራዊ አላደረግንም። በእኛ በኩል ተዘጋጅተናል። ሰዎችንም በከፍተኛ ደረጃ መግባቱ እንትን አድርገናል። በተደረገው ምን የኢምፕሊሜንቴሽን ፕላን እንደወጣ ሁሉም ጋር ተግባብተናል። በሁለቱም ግንባሮች ባሉ ፈጻሚዎችም ተግባብተናል። ኦሪየንቴሽኑ ጨርሰናል። አሁን ከመጀመሩ በፊት ግን መገናኘት አለባቸው። በሁለት ላይ የሁለቱም ግንባሮች አዛዦች መገናኘት አለባቸው። ገና አልተገናኘም። አይደለም ከተገናኘ በኋላ እና ካለ ትንሽ ነገት ያለባቸው ነገር አለ መሰለኝ። ግን ባዳፈረሰው ማዳደረገው የሚባል አይደለም። ምናልባት መከላከያ ሰራው የነበረ በአስተዳደር መፍረስ ስራ መከላከያ ሰራው የነበረ መከላከያና ፌደራል ፖሊስ ሰራዊት የነበረ ራሱ ስለወጣ እንግዲያው ለስራውን ቀለል ብሎ ነበር መሰለኝ። ግን ገና በቀጣይነት ነው። ኦኬ። ምክንያቱም ቶክስን ተለዋውጧል። የአላማጣ የነበረው አስተዳዳሪም ተገድሏል ይባላልና አይ ቲንክ በመከላከያና በጊዜያዊ አስተዳደሩ መካከል ግጭት ነበረ የሚልም ዜናዎች ሲናፈሱ ሰምተናል። ስለዚህ በራሱ ነው የፈረሰው እንጂ ያፈረሰው የለም ነው እያሉ ያሉት እርሶ? ሶሪ ሰምተውኛል ያልኩትን ወደሚቀጥለው ጥያቄ ልሄድ ሳይቆራረጥ። አይ ቲንክ የሰማ ይመስላል ከመከላከያ ጋር ግጭት ነበረ የሚል አለ እንዴ? የጊዜያዊ አስተዳዳሪው ተገደለ ሲባል ሰምተናል። በእኛና በመከላከያ በኩል አይደለም፣ ባላማጣ በጊዜያዊ አስተዳደሩና በመከላከያ የቆየ ነው። የመጀመሪያው አካባቢ የነበረ ነው። የትርምስ ነበር ሲወጡ ትርምስ ስለነበር ያ በዛም በኩል ያጋጠመ ነገር አለ እና ትንሽ ከኬዮቲክ ነበሩ እነዚህ ካላማጣ ሲወጡ የነበሩትና ትንሽ ለመከላከያ ማስቸግሯቸው የነበሩ ይመስለኛል። ከዛ ውጭ የተፈጠረ አዲስ ነገር የለም። እሺ፣ ወደሚቀጥለው ጥያቄ ልሂድና የተፈናቃዮቹን እንቋጭና ወደሚቀጥለው ገባለሁ። ስለዚህ እንግዲህ አስተዳደሩ ከፈረሰ በኋላ በስምምነቱ መሰረት ተፈናቃዮቹ ይመለሳሉ ወደ ነበሩበት ቦታ ነው የሚባለው። ግን ከሌላ ቦታ ደግሞ መጥተው የሰፈሩ እንዳሉ እንሰማለን። እነዚህ ተፈናቃዮች ቤታቸው፣ እርሻቸው፣ ንብረታቸው በሌላ ኦኪፓይድ እንደተደረገ እንሰማለን። ሁለተኛ በዚህ በጦርነቱ የተሳተፉት ኃይሎች በጦር ወንጀል ተከሰዋል። እነዚህ ተፈናቃዮችም ከቦታቸው የለቀቁት ይህንን ኃይል ሸሽተው ነውና ምን ጋራንቲ አላቸው ሲመለሱ? ከበፊቱ ከተደረገው ምን ጋራንቲ አላቸው? ማን ነው ዋስትናቸውን የሚያስጠብቅ እነዚህን ተፈናቃዮች?
ከዛ ከሌላ ቦታ ሲመጡት ተፈናቃዮች የነሱስ እጣ ፈንታቸው ምንድነው? አሁን የተፈናቃዮቹ ቦታቸው ለቀዋል። ከለቀቁ በኋላ ሁላችንም እናውቀዋለን። እነዚህ አብረን በፕላኒንግ ሴሽኑም አብረን ያየነው ነገር አለ። ኮምፕሊትሊ የወደሙ መንደሮች አሉ። ጠቅላላ ፍላት የሆኑ ሙሉ በሙሉ ተፈናቃዩ ሞቶ የተፈናቀለባቸው ማለት ነው። አንዳንዶቹ ምልክትም እንዳይኖራቸው አይነት ተደርገው የወደሙ ማለት ነው። አንዳንዶቹ ደግሞ የተፈናቃዩ ቦታዎች የሰፈሩ በሌላ የተያዛሉ። እርሻዎችም ቤቶችም ማለት ነው። ስለዚህ ተፈናቃዩ ከተመለሰ በኋላ የሚሰፍርበት ቦታ እንደሌለ ወይም ተይዟል በሌላ አካል ወይም ደግሞ ወድሟል ብሎ መውሉ ይሄን አለ እናውቃለን። ከዛ ለመመለስም ያለ የሴኩሪቲ ችግር አይተናል። ኦኬ ታጣቂው ትጥቅ ያውርድ ምን ያድርግ፣ ከዛ መመለስ ላይ ምን ጋራንቲ ነው ያለን ለመመለስ የሚል እና ሁለቱም አካባቢ ያየነው ምንድነው? አንደኛ ተፈናቃዮች የነበሩበት መንደሮች ናቸው የሚሰሩት። ሪሎኬት አናድርግ ወደ ሌላ መንደር መቀየር፣ ሌላ አዲስ የማስፈር አዲስ ቦታ የመቀየር ነገር የለም አናስብም። እነዛ መንደሮች የወደሙ ቢሆኑ እነዛ መንደር ቤቶች ሳይሆኑ እርሻውም እዛ ነው፣ እዛ አካባቢ ነው፣ ቤቱም እዛ አካባቢ ነው የነበረው፣ እዛ እንትን ተወድሟል። ስለዚህ ወደ መንደሮች ይመለሳል። እርሻዎቹ በሌላ ሰው የተያዙት ደግሞ ሞቶ በሞቶ እንዲለቁ ይደረጋል። ስለዚህ መመለስ ላይ በጣም ሲሪየስ ቻሌንጅ እንዳለ ይታወቃል። መጠለያ የሌለበት ቦታ ፍላት የሆነ ቦታ ይመለሳሉ። ሌላ ሰው የያዘው ደግሞ አለ። ሌላ ሰው የያዘው ብቻ ሳይሆን ሌላ ሰው ያልያዘውም ሙሉ በሙሉ ይፈራረስ አለ። የፈራረሱት መጠገን አለባቸው። ሌላ ሰው የያዘው መልቀቅ አለበት፣ ነፃ መሆን አለበት። እነዛ እርሻ ቦታዎች ነፃ መሆን አለባቸው። እነዚህ መከላከያ ነፃ ያደርጋቸዋል ማለት ነው። ከዛ የመንደሮች አሉ ሙሉ በሙሉ የወደሙት እነዛ እንትን ያደረጋሉ። ወደዛ ከዛ የተፈናቀለው ወደዛ ይመለሳል። ወደዛ ሲመለስ እንግዲህ ሼልተር ያስፈልጋል፣ ጊዜያዊ መጠለያ ያስፈልጋል። ሎጂስቲክሱ ብዙ ነው። የእርሻ መሳሪያም የለውም፣ የቤት ዕቃም የለውም፣ ዘር የለውም፣ መዳበሪያ ምናምን የሚባል ብዙ የእርሻ ግብአቶችም የእርሻ መሳሪያዎችም የሉትም፣ መጠለያም የለውም። እነዚህ በሙሉ ፌደራል መንግስቱ ኃላፊነት ይወስዳል ማለት ነው። ፌደራል መንግስት ራሱ አይደለም። እነዚህ ኤንጂኦስ እና አይኤንጂኦስ እነዚህ የውጭ እንትኖችን ያስተባብራል ማለት ነው። ስለዚህ እነሱን የማፈላለግ የማስተባበርም ግዴታ የትግራይ ሊሆናችን ፌደራል መንግስት ኃላፊነት ይወስደዋል ማለት ነው። ስለዚህ ሲሪየስ እገዛ ያስፈልጋል፣ ሲሪየስ እርዳታ ያስፈልጋል። ጊዜያዊ መጠለያም ይሁን እስኪሄድ እዛ እርሻ መጀመር አለበት። እርሻ ለመጀመር ደግሞ የእርሻ መሳሪያ ያስፈልገዋል። የእርሻ መሳሪያ በሬ የለም። እንግዲህ በጦርነቱ የበሬ የሚባልም የለም፣ ዘር የሚባልም የለም። ስለዚህ እነዚህንም እገዛ ያስፈልጋል። በሬ መግዛት አይደለም ግን በትራክተር በምናምን ይታገዛሉ ማለት ነው። እነዚህ ሁሉ አስፈላጊ እንደሆነና የማን ሪስፖንሲቢሊቲ እንደሆነም ግልጽ አድርገናል። አንድ ደጋግሞ የሚነሳው የሴኩሪቲ ጉዳይ ነው። ተፈናቃይ በፊት የሴኩሪቲ ሁኔታ እና የሞኒተሪንግ ኤንድ ቬሪፊኬሽን እንትኖች አሉ። እያንዳንዱ ያደርጉት ወይ ለአግሪመንቱ የሚል ይሄን ቼክ ማድረግ አለበት።
መስተዳደሩ ይፈርሳል ብናለ ፈረሰ አልፈረሰም ቬሪፋይድ መሆን አለበት። እያንዳንዳችን ፕላን ያወጣና ፕላን የምናስተገብር ደግሞ አኮርዲንግ ቱ ፕላን መሰረት እንትን እየተገበርን ነው የሚል እንትን ያስፈልገዋል። ይሄኛው ማን ያደርገዋል? ምን አይነት ሜካኒዝም ያስፈልገዋል? ይሄኛውን ሞኒተሪንግ ቬሪፊኬሽን እና ኮምፕላያንስ እንትን የሚያደርግ የሚል እንዲሆን አድርገናል። ይሄ ቲም አነስተኛ ነው፣ ግን በራሱ መንገድ ደግሞ ኢንተርናሽናል ስለሆነ ታማኝ ነው የሚያቀርበው ሪፖርት። ከዛ ደግሞ ጆይንት ሞኒተሪንግ ኤንድ ቬሪፊኬሽን ኮሚቲ የሚልም ይኖራል ብለናል። ሁለታችን የሚያደርግ ማለት ነው። እንግዲህ ጭቅጭቆች ይኖራሉ፣ ግን በኢምፕሊሜንቴሽን ላይ ኤክስፔክት ናቸው። ዝም ብሎ እንትን የሚባል ነገር የለም። በጣም ዝም ብሎ ጭቅጭቅ የሌለበት አይኖርም እና ይሄኛውም የምናደርግበት ሜካኒዝም እንትን አድርገናል። ከዛ እንዴት ነው ወዴት ነው የሚሄደው ሴኩሪቲው ስቲል የተመላከየ ካደረግ በኋላ ቬሪፋይ አድርገናል። አሁን አስተማማኝ ነው ተፈናቃይ ለመመለስ የሚል ምስክርነት ከተሰጠ በኋላ አረጋግጠናል ከተባለ ካለ በኋላ የሚል እነዚህ ቬሪፊኬሽን ቲሞች ካሉ በኋላ ነው ተፈናቃይ የሚመለሰው። ተፈናቃይ የት ነው የሚመለሰው የሚልም አለ። ተፈናቃይ የተለያየ እንትኖች አሉ። በጣም vulnerable የሆኑ አሉ። በተፈናቃዩ ህጻናት አሉ፣ ሽማግሌዎች አሉ፣ ሴቶች አሉ፣ እንደዚህ አሉ። ከዛ እነዚህን መጀመሪያ ላይ ፌዝ የሆነ መመለስ መሆን አለበት። በአንዴ መመለስ የሚባላት። ስለዚህ በመጀመሪያ ጉልበት ነው የሚያስፈልገው። ጉልበት የት ለመጠገንም እርሻንትን ለማድረግም ለማረስም መጠለያ ለመስራትም ይህን መስራት የሚችሉ ወንዶች ናቸው መጀመሪያ መሄድ ያለባቸው። ፕሮባብሊ ይህን ላይ እንትን ማድረግ የሚችሉ ሴቶችም ማለት ነው። ዞሮ ዞሮ ግን ይህን መስራት ናቸው። ሌላው ቮልነራብል የሆነው እንትን ያው በኋላ ቀስ ብሎ ይመጣል ማለት ነው። ይህን ከተሰራ በኋላ እስከዛው ድረስ ሩቱ ክፍት ይሆናል። ግንኙነት እንዲኖራቸው ተመላልሰው መገናኘት እንዲችሉ ሶዛት ማንም ሰው ነግሯቸው ሴፍ ነው ቢላቸው ማንም አሁን ደህና ነው ቢላቸው ማንም አይሆንም። ድሮም ደህና ነው እያልናቸው ነው ያስቡት የተፈናቀሉት እና ራሳቸው ዊትነስ ማድረግ አለባቸው። በእኛ በኩል የሚደረገው ማን እንትን ያደርጋል፣ ማን ቬሪፋይ ያደርጋል፣ ሞኒተር ያደርጋል። ለነሱ እንትን ነው ጥሩ ነው፣ ግን ማንም ላይ አመኔታቸው ዝግ ያለ ነው። ስለዚህ አመላሱ እንዴት ይሆናል? ይሄኛውን ስጋት አድሬስ እንደሚያደርግ አድርገን ነው ፕላን ያደረግነው። ስለዚህ መጀመሪያዎቹ ደህና ጉልበት ያላቸው መስራት የሚችሉ ኤኒቲንግ ሀፐንስ በቀላል አደጋ የማይወጡ ናቸው። በተዘዋዋሪ አይጋጠምም የሚል አለ። እዚህ ነው እነዚህ ናቸው ሁኔታውን የሚያመቻቹት። በእነሱና በኋላ ባሉበት ቦታ ያለው መካከል ያለው የቤተሰብ ግንኙነት የስልክም የትራንስፖርትም ግንኙነትም ፍሪኮንት ሊሆን ይደረጋል። ያለ የተማመነ ይሄዳል ማለት ነው። ይህ ሆኖም ግን ሆስቲሊቲ አይኖርም ማለት አይደለም። ማን ነው ይሄን የሴክሬት ዋና ኃላፊነት የማን ነው የሚል ብዙ ጭቅጭቅ ይነሳል። አፈናቅሎታል፣ እዚህ አድርጎታል። ስለዚህ እንዴት ነው የራስ ሴክሬት ካልሆነ እንዴት አድርጎ መከላከያ ወደት የሚል ነገር ይነሳል። ኔጎሲዬሽን ነው። በኔጎሲዬሽን ደግሞ ሙሉ ያገኘውን ሙሉ በሙሉ
ያንተ ፍላጎት አይደለም ነው የጊቭ ኤንድ ቴክ ነገር አለና አመላለሱን ክሊር ያደርጋል ለማረጋገጥም የተቻለትን ለምናደርግ ማለት ለምናረጋግጥም እናርገናል ከዛ እነዚህ የትግራይ የሚሄዱት እዛ ቬሪፊኬሽን ውስጥም የኛ ቲሞችም አሉ ከዛ ግን ከዚህ ምጣ ታጣቂ ከየት ማቅጣጫ ይምጣ ግን መከላከያ መሆን አለበት የሚል ነው መከላከያ ኢንጀነራል ነው እንጂ መከላከያ ደግሞ ይሄ ሁሉ ገጠርና ከተማ ለመሸፈንም በጣም አስቸጋሪ ነው ኢትዮጵያ መከላከያ ወደዛ ተንቀሳቅሶም እንትን ሊያደርግ የሚችል አይደለምና አሁን መከላከያ ግን ሲሪየስ የሆነ ታስክ የተከዜ ኃይሎችም ታጣቂዎችም ይባሉም አሉ የማን የተከዜ በዚህ በወልቃይት በኩል በኮሎኔል ዘውዱ ደመቀ ዘውዱ የሚመራ ሰራዊት ያዝ ተከዜ ስማቸው ተከዜ እሺ የሮካ ነው ወልቃይት ይባሉ ነበር እነሱ ማለት ናቸው እና በኋላ ትጥቅ ማለት ስቀየው ከሆነ አላውቅም ግን ያ እንትን ማለት ነው አሁን እነዛ ናቸው የታጠቀ ግሩፕ የሚባሉት ቡድን ምዕራብ ትግራይ ውስጥ ያሉት እነዛ ናቸው አሁን ፕላኑ እነዛንም ከትጥቃቸው እንዲያወርዱ ያስገድዳል ብዙዎቹ ግን ያው የኛ ሰዎች ናቸው ወልቃይት ሰዎች ናቸው ባሉበት ይቆያሉ የሚል እምነት አለኝ በመጨረሻ በእነዚህ ከሌላ የመጡ ሊኖሩ ይችላሉ ግን የዛ አካባቢ ሰዎች ናቸው የሆነ ዲፈረንሳቸውም ወይም እዛ አካባቢ ሊኖር የሚችለውን ነገር ኢንክሉሲቭ ማድረግ ያስፈልግ ይሆናል ወይም anyway መግባት የማይቻል ነው የሚል ነገር የለኝም እነሱ ጋር ቢሆን